ሰንበት ሕያዋን ሰንበት ረፍተ ወቅድስተ ወቡሩክተ ወማሕያዊተ ትመጽእ ሰንበት ቅድስት ኢየሰም በገዳም በደብረ ሲና መድህን ለእስራኤል ሕያዋን እግዚአብሔር። ሰላም ለማህበረ ቤተ እስራኤል። ያለንበት ፓራሻት ትሩማ ይባላል። ይሄ ፓራሻ በጣም የተለየ ፓራሻ ነው እና የሚናገረው ስለ ቤተ መቅደስ ወይም መገናኛ ድንኳን እንዴት አድርጎ እንደሚገነባ እንደሚሰራ እንደሚል እቃዎችንም ያሉበትንም ይሄን 5 ፓራሻ ከዚህ ጀምሮ ስንቆጥር 5 ስለ ሚሽካን ስለ መገናኛ ድንኳን የሚናገር የሚል ነው። ሁለተኛ ደግሞ ይሄ ሰንበት በጣም የተለየ ሰንበት ነው። 3 ወሪት ይወጣበታል በዚህ ሰንበት እና ሄደም እናስረዳለን ለምን 3 ወሪት እንደሚወጣ እንደሚል እና ከዛም በፊት ግን በመጀመሪያ ትንሽ ዝማሬ የሰንበት ዘምረን ወደ ፓራሻው እንገባለን ነው ነሰግድ ወንግኒ ሎቱ ለባህቲቱ ነው ነሰግድ ነጸልይ ነባርክ ወንቀድስ ወንዘምር አቢለ ፈጣሪ ሰማይ ወምድር ታገድም ስግድ ለሰባት ለኡል አንተ እሰግድ ለከ ቤትከ ኢየሩሳሌም ቅድስት ወይመጸው ካህናት ወነቢያት ይሰግዱ ኢየሩሳሌም ቃለ እግዚአብሔር ይመትር ንድእሳት ቃለ እግዚአብሔር ያለቅልቆ ለገህዳም እግዚአብሔር ይባርኮሙ ለሕዝቡ በሰላም እያለ ይኸው እግዚአብሔር አምላካችን ይህችን ሰንበት ለሰጠነ ስሙ የተቀደሰ የተባረከ ይሁንልን። በተለይ ይህች ሰንበት ይኸው ጨረቃ በዓልም ነው ሰንበትም ነው። ይህች ሰንበት ለየት ያለች ናትና ደግሞ በዚህች ሰንበት ደግሞ እግዚአብሔር አምላካችን ደስታውን ነገር ለእስራኤል ይስጠነ፣ ሰላሙን አምላክ ያምጣልን። የሚገባው ወር የአዳር ወራት ነው። ሚሸኒክናስ አዳር ማርቢን በሲምኻ የአዳር ወራት ሲገባ የእስራኤል ልጅ መደሰት ይጀምራል። ለምንድነው? በዚህ ወራት እስራኤልን ከትልቅ እስከ ትንሽ በአንድ ቀን ሃማን የሚባለው ለማጥፋት ተዘጋጅቶ ነበር። እግዚአብሔር አምላክ ግን ድል አድርጎ በዚህ ወራት እሱ ባሰበው እስራኤልን አጠፋበታለሁ ባለው ጊዜ እሱ ራሱ ጠፍቶ እስከ ልጆቹ እንደዚህ ያደረገበት ሁሉም ግልብጥብጥ ያለበት ፈናፎሁ ይላል። ስለዚህ ይሄ ወራት በጣም ለእስራኤል ደስ የሚል ወራት ነው። እንዲያውም ሊቃውንቶች እንደሚሉት አንድ ሰው ፍርድ ከአሕዛብ ጋር ካለው በዚህ ወራት ወደ ፍርዱ ከቀረበ
እግዚአብሔር አምላክ የኛ እድል ወደ ላይ ከፍ ያለና የዘለቀ ስለሆነ ይሄ ወራት በጣም ደስ የሚል ወራት ነው። ብዙን ታሪክ ያለበት ወራት ነውና ደግሞ እግዚአብሔር አምላክ ደስታውን ነገር በእውነት ለእስራኤል እግዚአብሔር አምላክ ይስጥልን። እግዚአብሔር አምላክ ጥሩ ነገር ይስጠነን እና ህዝቡን ይባርክልን። ወደ ፓራሻው እንገባለን። ከምዕራፍ 25 ቁጥር 1 ይጀምራል። እንደዚህ ይላል፣ ባይዳበር አዶናይ ለሞሴ ለሞር እግዚአብሔርም ለሙሴ እንደዚህ አለው ይላል። ዳበር አልበነ እስራኤል ወደ እስራኤል ልጆችም ተናገር ይላል። በይኩሊ ትሩማ እያንዳንዱ አሁንስ እንደሆነ ለኔ ትሩማ ወይም ስጦታ ይመድብልኝ። ምዕት ኮሊሽ አሸር ዲበኑ ሊቦ እያንዳንዱ ልቡ እንደለገሰለት ያንን ትኮይ ትሩማቲ ስጦታ እንድሰጡኝ አምላክ ይላል። ይሄ በጣም ይሄን ስናነበው በጣም ያስገርማል። ለምንድነው እግዚአብሔር አምላክ ባይኩሊ ትሩማ ማለት ምንድነው? ለኔ ወሰዱልኝ ትኩሊ ትሩማ ለኔ ወስዳችሁ ምዕት ኮሊሽ አሸር ዲበኑ ሊቦ። እንግዲህ በእውነት ይሄ ዓለም ሁሉ እግዚአብሔር አምላክ ነው። ያለውም ሀብት ያለውም ሲሳይ ሁሉም የእግዚአብሔር አምላክ ነው። ስለዚህ እግዚአብሔር አምላክ ምን ይላል? ተሎ ሚሸሎ ሻታ በሸልኻሸሎ ማለት ተሎ ሚሸሎ ማለት ከሱ ውሰድ፣ አንተና ያለህ የእግዚአብሔር አምላክ ነው ማለት ነው። እና አንድ ነገር እኛም እግዚአብሔር አምላክ ፋይኩሊ ትሩማ ለኔ ወሰዱልኝ ሲል ምንድነው? ከራሱ ካለው ገንዘብ ነው። ግን ይሄን ገንዘብ እግዚአብሔር አምላክ በእኛ ቁጥጥር አድርጎ ለፈተና እግዚአብሔር አምላክ ሰጥቶናል። እና እግዚአብሔር አምላክ ግን ልቡ የመደበለት የፈለገውን እያንዳንዱ መስጠት ይችላል። ይሄ እንግዲህ እግዚአብሔር አምላክ ለኛ ደሞዝ ለመስጠት ለእያንዳንዳችን ደሞዝ ለመስጠትና ለማለት ጽድቅ ያደረገ ዋናው ትልቁ ነገር እግዚአብሔር አምላክ ሕይወታችንን ሰውነታችንን ያለ ሁላ ባለሙ የእግዚአብሔር አምላክ ነው። ለፈተና ብሎ ግን ይሄን ሁላ በእኛ ቁጥጥር አድርጎታል። እና ስለዚህ እግዚአብሔር አምላክ ስጡኝ ሲል እኛን ለመፈተን ለማለት ነው። ለእግዚአብሔር ለአምላክ ያነሰው ነገር የለም። እንደሚል ዳዊት ንጉሠ እስራኤል ቢርበኝ ላንተ አልነግርህም አምላክ ይላል። ኪሊኮል ኻያት ያር ያለው ሁላ የኔ ነው። ደምን እጠጣለሁን ወይም ስጋ በላለሁን እና ሁላ ምንድነው? ለእናንተ ለራሳችሁ ነው። አንድ ነገር አንድ ሰው በጎ ስራ ሲሰራ ያን ስራ የሚሰራው ለራሱ እንደሆነ ይሄን ሁሉ ጊዜ ማወቅ አለብን። ስለዚህ ይሄ ወይም ጽዳቃ የሚያደርግ የሚል ሁሉ ጊዜ ማወቅ ያለበት ይሄን በጎ ነገር ሲያደርግ ጥሩ ነገር ሲያደርግ በመጀመሪያ የሚያደርገው ለሱ እንደሆነ ይሄን ማወቅ አለበት። ስለዚህ እግዚአብሔር አምላክ እያንዳንዱ የመደበለትን ያንን ለኔ ይስጠኝ ይላል። ፈሶታ ትሩማ ሸርት ኩሚታን እንግዲህ ስጦታ የምትወስዱት ዘሃብ ወርቅ ማለት ነው። ሁለተኛ ደግሞ ኬሴፍ ነኾሸት። እነዚህ ሶስት ነገሮች ለኛ ለራሳችን ትልቅ ትምህርት የሚያስተምሩን ናቸው። ምን ማለት ነው? ደረጃ ደረጃ አለው። ጽድቅ ለሚያደርግ ሶስት ደረጃ አለ። አንድ ዘሃብ ማለት በዕብራይስጥ ቃላቱን ዘሃብ ስንወስደው ዛይን ሄይ ባይት ተጽፏል። ይሄ ማለት ምንድነው? ዘ ሃኖቴን ባሪ። እንግዲህ ይሄ ማለቱ ምንድነው? አንድ ሰው ይሄን የሚሰጥ ጥሩ ለሱ ይሆንለታል። ይሄ ወርቅ ማለት ነው። ጤናው ተሟልቶ ምንም ሳይጎለው ሳይል ግን ይሄ ሀብቴን አይደለም እግዚአብሔር አምላክ ለኔ ሰጥቶኛል እና በዚህ ለጥሩ ሁኔታ እንድጠቀምበት ነው ብሎ ልቡ ወደ እግዚአብሔር ወደ አምላክ ሁሉ ጊዜ ስለሚመለከት ስለሚል
ያነሰው አርቆ ስለሚያስብ ያለውን ጤና ያለው ምንም ጎደሎ ሳይደርስበት ምንም ችግር ሳይደርስበት አስቀድሞ ገንዘቡን ለጽድቅ ለበጎ ስራ ይለግሳል ይላል። ይሄ ከሁሉም የበለጠ ደረጃ ነው። ሁለተኛ ደግሞ ኬሰፍ ሲጻፍ ደግሞ ካፍ ሳሜህ ፔይ ነው። እንግዲህ ይሄም እያንዳንዱ ቃላት ማሽማውት አለው። ማለት ምንድነው? ካፍ ሸየሽ ማለት ነው። ሳሜህ ሳካና፣ ፔይ ፖቴያህ ችግር ሲኖረው የዛን ጊዜ ይከፍታል ማለት ምንድነው? አንዳንድ ነገሮች አንዳንድ ችግሮች ሲጀምሩ የሆነ ችግር ሲመጣ አረባከ አምላክ ይማረኝ፣ አረባከ ይሄን እሰጣለሁ፣ አረባካችሁ ለምኑ፣ የሆነ በሽታ የሆነ ነገር ሲጀምር ሲል ወይም አንድ ብዲቃ ሰው አድርጎ አሁን በዛን ሰዓት ይጨነቃል ይላል። እንዲያው እግዚአብሔር አምላክ እንዲያው ጥሩ ወሬ ብታሰማኝ ብዲቃ አድርጋለሁ ሌላ ነገር እንዳይመጣብኝ ብሎ ሰው እየተጨነቀ የዛን ጊዜ ችግር ሲመጣበት ለአምላኩ ይገዛል። ይሄ ሁለተኛ ደረጃ ነው። ሶስተኛ ደግሞ ነኾሽት። ይሄ ሲጻፍ ኑን ኸት ቫቭ ሽንታፍ ነው። ማለት ምንድነው? ነቲናት ኾሌ ሻማርትኑ ያነሰው ከመሞቱ በፊት እንደሚሞት ሲያውቅ ከመሞቱ በፊት ያለኝን ባካችሁ ለጽድቅ ስጡ ይላል። መቼ ነው ግን ትዝ የሚለው? መሞቻውን ቀን ሲያውቅ ሲል ነው። ይሄ የሶስተኛ ደረጃ ነው። ይሄ ደረጃ ጥሩ አይደለም ማለት ነው። እና ግን ዋናው ትልቁ ነገር ሰው ሁሉ ነገር ሲስተካከልለት ሁሉንም በጥሩ ሁኔታ በደንብ አድርጎ አርቆ ሲያይ ሁሉንም ባንድ አይን ሲያይ ለሰው ሁሉ ጊዜ በጎ ሲሰራ ካለው ገንዘብ እየለገሰ ሲሰጥ ሲል ይሄ ከሁሉም የበለጠ ደረጃ ነው። ለምንድነው? ችግሩ ከመምጣቱ በፊት ያንን ችግር አስቀድሞ ያስወግደዋል። እና ይሄ በጣም ትልቅ የሆነ ደረጃ ነው። እና እግዚአብሔር አምላክ እንግዲህ ሀብቱንም ገንዘቡንም ሲሳዩንም ሁሉን እግዚአብሔር አምላክ ሰጥቶናል። ግን ከዛ እግዚአብሔር አምላክ ሲሰጠነን ደግሞ እኛ ደግሞ ምን ሰጠውን ማወቅ አለብን ሁሉ ጊዜ። ይኸውላችሁ ከዚህ ላይ አስራት ቡክራት የሚባል አለ ወይም አስሮት ይባላል። እያንዳንዳችን ከምናገኘው ስንት መስጠት አለብን ብለን ስንጠይቅ ለተቀደሰ ዓላማ መስጠት ያለብን ይኸው ከምናገኘው አንድ ሰው እንበል 5000 ብር ያገኛል። ከዛ 10% ይሄ ለጽድቅ መሄድ አለበት። ይሄ እግዚአብሔር አምላክ ነው። ያዕቆብ እንደሚለው ከምሰጠኝ ሁላ ሚኮል አሸርት ይተል 10 ነው ይላል። ከምሰጠኝ ሁላ 10% ሰጣለሁ ይላል። እና አንድ ሰው ደግሞ 10% ወይም 10% ከሰጠ መስጠት ያለበት 5000 ካገኘ 500 ብር ያንን አንድ ጊዜ በወር ለተቀደሰ ቦታ እንደዚህ ኦሪት ለሚማሩበት በአሁኑ ጊዜ ያው ደሃም እንደቀድሞ የለም። ግን በአሁኑ ጊዜ ግን ኦሪት የሚማሩ አሉ። ሌሊትና ቀን ሌላ ስራ የላቸው በችግር እየተማሩ ሳይሰሩ ሳይሉ ይሄ ለአምላክ ለእግዚአብሔር ለአምላክ ለመገዛት በማለት ነው። አምላክን ለማገልገል ለማለት ነው። እንግዲህ እግዚአብሔር አምላክ ይሄ ኦሪት ነው ያሙሽ ሚፒካው ሚፒዛራኻ ይሄ ኦሪት ከናንተ ሁሉ ጊዜ ስተኛም ስትነሳም በሹክበኻፍኩም መካስት ቆምም ስትነሳም ስትሄድም በዲባርታባም በእነዚህ ኦሪት አምላክ ተናገር ይላል። ስለዚህ በአሁኑ ጊዜም እንደዚህ አይነት ልጆች ሁሉ ጊዜ ኦሪት የሚማሩበት ቦታዎች አሉ። አሁን እንበል እኛም ራስም ለኔም ይሽባል ከዚህ እንደዚህ ያሉ ተማሪዎች የሚማሩም አሉ። በየቦታውም አለ። እንግዲህ ለኔ ስጡኝ ማለት አይደለም፣ ግን ለተቀደሰ ቦታ ለእንደዚህ አይነት ለሆኑት ያነ ገንዘብ ለሚማሩት ለኦሪት ለሚማሩት ለችግረኛ ለሆኑት ለሀብታም ለሆነ ሀብት መጨመር አይደለም ይሄ አስራት ቡክራት የሚሰጥ የሚል እና ስለዚህ ይሄ ሰው ከዛ ከሰጠ ያው ገንዘቡ በረከት አለው፣ ሁሉም ነገር ይስተካከለለታል። ያችን ግን አልሰጥም ካለ ወይ መኪና ይበላሽበታል። በዛ ይሄ አምላክ ስለሆነ
ወይም ለአይጣል እንጂ ለከኔና ይሆናል፣ ለተለያዩ ነገሮች ይሆናሉ። ይሄ ሁላ ለምንድን ነው? የአምላክ የሆነውን ያንን ሳንሰጥ ስንቀር ነው። ስለዚህ ይሄን 10% የሆነውን ይሄን ከሰጠንን ሁሉ ጊዜ ለድሃዎች እየፈለግን እነዚህ ነገሮች ካደረግነን ይሄ ራሱ ትልቅ ደረጃ ነው ማለት ነው። ይሄ ነው። ሁለተኛ ግን ችግር ሲመጣ የዛን ጊዜ ከከፈተ ካለ ወይም ጥሩ ነው፣ ግን እንደመጀመሪያው አይደለም። ሶስተኛው ደግሞ በጣም በሽተኛ ሲሆን ሊሞት ሲል ይሄ ከሁሉም የከፋ ማለት ነው። እና ስለዚህ እግዚአብሔር አምላክ መገናኛ ድንኳን ሊገነባ ሲል ሊሰራ ሲል የሚሰራው የሚለው የሚሰሩት ወይም እግዚአብሔር አምላክ የሚፈልገው ለእስራኤል ልጆች ነው። ይሄን ሁሉ የምታደርጉት ለምንድን ነው? ዋሱሊ ሚግዳሽ ሸኻንቲ በተኻም ይላል። መቅደስ አድርጉልኝ እኔም ከዛ ውስጥ አሁንስ እንደሆነ እንድቀመጥ በተኻላለም በተኻም። እንግዲህ በዕብራይስጥ በተኻ ማለት ምንድነው? ከውስጡ። በተኻም ማለት ምንድነው? ይሄን ነገር ሲያደርጉ የዛን ጊዜ ከእያንዳንዱ ልብ እኔ እግዚአብሔር አምላክ እገኛለሁ። ለምንድነው? የንጽህና ልብ እያንዳንዱ ለአምላኩ ብሎ ለእግዚአብሔር ብሎ ይሄን ነገር ሲሰጥ የዛን ጊዜ እግዚአብሔር አምላክ የተቀደሰው መንፈስ በእያንዳንዳችን እንዲገኝ ነው እግዚአብሔር አምላክ የፈለገው። ዋናው ትልቁ ነገር ከልባችን እንዲገባ እያንዳንዳችን ልባችን ስንከፍት በጎ ስራ ስንሰራ ጥሩ ስራ ስንሰራ በዛውን ሰዓት እግዚአብሔር አምላክ የሱ መንፈስ ቅዱስ አሁንስ እንደሆነ በእኛ እያደረና እኛ እየተጨመረ እግዚአብሔር አምላክ ይሄ ነው ዋናው ትልቁ ዓላማው። ሰው አዳም ስጋ የለበሰ በጎ ጽድቅ ሲያደርግ ኦሪት ትምህርት ሲማር እነዚህ ሁላ የሚያመጡ በመጨረሻ ዞሮ የሚያመጣው ምንድነው? የአምላክን አሁንስ እንደሆነ ወደኛ እንዲቀርብ እንዲል ነው። አሁን ንበል ቫይኮሊ ትሩማ ይላል። ትሩማ ስንወስደው ቃላቱን ትሩማ ማለት ማንሳት ነው። አንሱ ለእግዚአብሔር አንሱ ማለት ነው። አንድ ሰው ጽድቅ ሲያደርግ ወደ ላይ ብድግ ያለ ማለት ነው። በጎ ስራ ሲሰራ ያነሰው ከነበረው ደረጃ ወጥቶ ከላይ ደረጃ ከፍ ካለ ደረጃ ደረሰ ማለት ነው። ይሄ ትሩማ ማለት ነው። ለምንድነው? ይሄ ቤተ መቅደሱ ዋናው ትልቁ ዓላማው ከዛ ቦታ ስንመጣ የእግዚአብሔር የአምላክ ቦታ ስለሆነ በዛን ጊዜ እኛን ወደ ትልቅ ደረጃ ያነ ቦታ ይስበናል። ያነ ቦታ ጥሩን መንፈስ ያሳደርብናል። ጥሩን ሐሳብ በውስጣችን ይገባል። ይሄ ግን ወደ ቤተ መቅደሱን ያነ ሲገነባ የአምላክን ቦታ ስንገነባ የዛን ጊዜ ያነ ትሩማ ያደረግነው ሁላ እኛን ከፍ ያደርገናል። ቤተ መቅደሱንም ሊያቀርበን ይችላል። ይሄን ለማስረዳት ይሄ ቤተ መቅደስ ወይም መገናኛ ድንኳን እንዴት ትልቅ ቦታ እንደሆነ ሰውን የራቀውን ለማቅረብ እንደሚችል ዮሴፍ ቤን መሺታ የሚባል አግማራው ወይም ሚድራሽ ተጽፏል። ዮሴፍ ቤን መሺታ የሚባለው ይሄ ሰውዬ ወደ ሐሳቦች ሄዶ የእስራኤልን ሃይማኖት ለቆ ከነሱ ሮማ መንግስት ጋር ሸርኮ የነሱን ያው ሃይማኖትና የግሪክን ሃይማኖት የነሱን እንትን ማለት አለብኝ ብሎ ያንን እነሱ ጋር አብሮ ሸርኮ ይሄድ ነበር። አሁን እነዚህ ቤተ መቅደሱ መጥተው ያንን ቦታ ሊገቡበት ፈሩ። ለምን? እዛ ውስጥ የሚገባ ያው መሞት አለበት እንደተጻፈው ባዛራ ካረቢውማት እዛ የሚገባ ይሞታል ስለተባለ እነሱም ራሳቸው ሐሳቦች ተንቀጠቀጡ፣ ፈሩ። እዛች ቦታ ለመግባት ማን ደፍሮ የሚገባ? አሁን ምን አለ? እንዲያው ይሁዲ ያለ ሃይማኖቱን የቀየራለ እሱን ናግባ እንበለው። አሁን ጠሩትና ግባና የምታወጣውን የመጀመሪያው ላንተ እንሰጣለን፣ ከዛ በኋላ ግን የምታወጣው ያው ለኛ ይሆናል። እሺ አላቸው። አልፈራም ይሁንላቸው።
እነሱ የፈሩትን እሱ ሳይፈራ ሰተት ብሎ ከዛ ገባ። ምን አወጣ? ከዚህ ሳምንት እንደሚነበበው ምኖራት ዘሃብ አለ። የሰባት አሁንስ እንደሆነ አፍ ፈሙዝ ያለው ያነ ምኖራ ይባላል። ያነ የወርቅ የሆነ በጣም ደስ የሚል ነው። ያንን ሲያወጣው አዩና ይሄ ማላንተ መች ይሆናል? ይሄ ላንተ አይገባም። እና ታዲያ ለማን ነው የሚገባው? አይ ይሄ ማለት ንጉሱ በሮማ ላለው ለሱ ነው እንጂ ተገቢ ላንተ ይሄ ነገር ተገቢ ሊሆን አይችልም። ላንተ ይሄ ተገቢ አይደለም አሉት። አሁን በዛን ሰዓት ይሄ ሰውዬ ከውስጡ የሆነ መንፈስ ገባ። ሁለተኛ ሂድ ግባና እንሰጥሃለን። አልገባም። ለምንድን ነው? አንድ ጊዜ እግዚአብሔርን ያምላክን ትእዛዝ አልፌያለሁ፣ ሁለተኛ አምላክን ትእዛዝ አላልፍም። ከዚህም በፊት ግን ከኛ ያበለጥክ ዋና ኃጢአተኛ ዋና ምንም የማትፈራ ምን ሆንክ? አይ አንድ ጊዜ አምላክን አስቆጥቻለሁ፣ ሁለተኛ አላስቆጣው። ግባ። አልገባም። ግባ። አልገባም። እንደዚህ ከሆነማ በል እንግዲህ ስቃይና ስቃየና ብለው ወስደው እጁን ጣቱን መቁረጥ ጀመሩ። አልፈራም፣ ሰውነቴ ሁላ እንትን ብታደርጉ ምንም እንትን አልገባም። ቢቀጠቅጡት እጁን ቆርጠው እግሩን ቆረጡት። ከዛ በኋላ ነፍሱ ወጣች። በዛን ሰዓት ሰማይ እንደ ቃል ወጥቶ ራቢ ዮሴፍ በን ምሽታ ሙዝማን ለኸያ ወለማባ ይሄ ለሚመጣው ዓለም ከገነት ይገባል ተብሎ ቃል ወጣ። አሁን በዛን ሰዓት አንድ ትልቅ ሊቃውንት ነበር፣ ረቢ ይባላል። ምን አለ? የሻዳም ኮነ ኦላሞ በሻኻት በሻዳም ኮነ ኦላሞ በሽምሻና እኛ 70 ዓመት እየደከመን እያለን ገነት ለማግኘት እሱ ግን በአንድ ሰዓት እንደዚህ አድርጎ ወደ ገነት ገባ አለ። ግን ከዚህ በእውነት ጥያቄው እንዴት በአንድ ጊዜ ከዚህ ደረጃ ሊደርስ ቻለ? በአንድ ጊዜ ለዚህ ማይረግ ለዚህ ደረጃ እንዴት አድርጎ ደረሰው? ከዛም በፊት ኃጢአተኛ አልነበረም። የአምላክን መንገድ የሚጠላ የሚል የአምላክን መንገድ አልጠብቅም ብሎ ምንም የማይፈራ የማይል ሃይማኖቱን ሁላ ቀይሮ እንዴት ለዚህ ደረጃ ደረሰ? ምን ይላሉ? ከተቀደሰው ቦታ ሲገባ በዛን ጊዜ ነፍሱ ያንን የቦታውን የአምላክን ቅዱስ የሆነውን ያነ ከነፍሱ ጋር ሲገናኝ በዛን ሰዓት ያቺ ነፍስ ዓላማውን አስተዋለች፣ ዓላማውን አወቀች። ለካ አምላክን ክጄ አምላክን ሕጉን ትእዛዙን ሳልጠብቅ ብዙን ዓመት ብሎ የዛን ጊዜ ትልቅ ደረጃ ደረሰ። እንዴት አድርጎ ነው የደረሰ? ቤተ መቅደሱ ነው። ቅድም እንዳለው ዋናው ትልቁ ነገር ለቤተ መቅደስ ዓላማው ትሩማ ሰው ሲሰጥ ለተቀደሰው ቦታ ያነ ቦታው ራሱ ከፍ ያደርገዋል። ለምንድነው? በጥሩ ዓላማ ስለተገነባ በእያንዳንዱ ስለለገሰ ከልቡ ስላመጣ ያነ ራሱ ቦታው ሰውን ሊቀይረው ይችላል። ሐሳቡን ይቀይረዋል፣ ሁኔታውን ይቀይረዋል። ስለዚህ ከዛ ቦታ ተቀደሰው ቦታ በገባ ሰዓት ያለ ሁላ መንፈሱ ሁላ ሌላ ታደሰ። የውስጥ የነበረችው ነፍሱ ሲፈጠር በመጀመሪያ ያቺ ነፍስ ንጹህ እንደሆነች ወደዛ ደረጃ ደረሰች። ስለዚህ ሞትንም አልፈራል አይደል? ይሄ ግን የሚያሳየው ምንድነው? እንዳልነው ጽድቅ በጎ ስራ የሚያደርግ የሚል ለአምላክ ለመቅረብ በሞላ ልቡ ለአምላኬ ለእግዚአብሔር ብሎ ካደረገ ካለ ይሄ ሰው ያው ከፍ እያለ ይሄዳል። ሁለተኛ ደግሞ ትሩማ ማለት ይሄ ምንድነው? ቶራ ኦቲዮ ቶራና ሜም ነው። ቶራ ትሩማ ሜም አለ። ሜምን ካወጣንን ቶራ ይሆናል። ሜምን ስንጨምረው ደግሞ ትሩማ ይሆናል።
አሁን ይሄ የሚለው ምንድነው? ቶራሜም ማለት ምንድነው? ኦሪት 40 ቀን የተቀበልነው ማለት ነው። ሙሴ 40 ቀንና 40 ሌሊት እንደሚለው ወይቤ ሙሴ ወጸለየ ሙሴ እግዚኦ ዘሃለ ወይሄሎ ብሎ ከዛን ግን 40 መዓልት ወ40 ሌሊት እክሊ አይበላ ወማይ ሰጥይ 40 ቀንና 40 ሌሊት ውሃ ማልጠጣ ምግብም አልበላም ይላል። ኦሪትን ለማውረድ 40 ቀን እቺ ኦሪት 40 ቀን በኋላ የተቀበልናት ናት። ስለዚህ ሰውን ደግሞ ከፍ የሚያደርገው ትልቅ ደረጃ የሚያደርሰው ሁለት ነገሮች አሉ። አንድ ኦሪት ነው፣ ሁለተኛም ጽድቅ ነው፣ ሶስተኛ ንበር 3 ነገሮች ጾለት ነው። እነዚህ 3 ነገሮች ሰውን ከፍ የሚያደርጉ በተለይ ግን ኦሪት ናት። ሁሉ ጊዜ አምላክን ሕግ የአምላክን ትእዛዝ ስንከታተል ስንል ኦሪቱን ስናገላብጥ ስንማር በዛውን ሰዓት የኛ ደረጃ ከፍ እያለ ትልቅ ደረጃ ልንደርስ እንችላለን። ስለዚህ ይሄን የሚሰጥ ጽድቅ የሚያደርግ ራሱ ከትልቅ ደረጃ ይሆናል። እንዲያውም ሰለሞን እንደሚለው ጽዳቃ ታጽል ሚማበት ይላል። በጎ ስራ የሚሰራ ጽድቅ የሚሰጥ ከሞት ይድናል። እንግዲህ ከሰማይ ሞት ተወስኖበታል። ይሄ ሰው መሞት አለበት ተብሎ ተወስኗል። ጽድቅ ሲያደርግ ግን ያነ ሰው የተወሰነበት ደረጃ ከፍ ስላለ ያንን ሊሰርዘው ይችላል። ይሄን ሊሰርዘው ይችላል። ይኸውላችሁ ይሄን ትንሽ ለማስረዳት አንድ ትልቅ ሊቃውንት ራቢ አቂባ የሚባል ልጅ ነበረችው። ከልጁ ጋር ሲሄድ በኮከብ የሚያዩት ምን ይሉታል? እቺ ልጅ በምትዳርበት ቀን ትሞታለች። እንግዲህ በኮከብ አይተዋል። እስከ ለልቡ እስከዚህ አላገባው አምላክ ያውቃል ብሎ እንትን አለ። እቺ ልጅ መዳሪያው ቀን ደረሰ። ተዳረች። ለበነገታው ይሄ ነገር ትዝ ብሎታል። ለካ ጠዋት ተነስቶ እንዲያት ነች ልጅ ምን ሆነች ብሎ ቆፍቆፍ ያደርጋል ደጃፉን። ማን ነው? እኔ ነኝ፣ ክፈችው። ቆይ አባቴ ቀድሞ ሲካ ነበር የሚገባ የሚል እንደ በጣም የሰላ ነው። ያንን ፀጉር መያዣ ይሆናል። የቀድሞ ደግሞ ግድግዳው ደግሞ ክፍት የሆነ ነው። ክፍት የሆነ ነው። አሁን ያንን ማግቢያ ያለው ያንን ሰካቸው ከውስጥ። አሁን ያንን ልታወጣ ስትለ ፀጉሯ ልታገባ መሰስ ስታደርገው አብሮባ ወጣ። ይዛን ግርዝር ያለች እሱ ሲገባ ያነባብ ሞቶ በዛ በሰላው ለካ ስታገባው ከዛ ላይ ራሱን ብለዋለች፣ ሞቷል። አሁን ጠየቃት፣ ልጅ አላት፣ ምን ያደረግሽው ነገር አለ? ትላንትና አሰበችና ትላንትናማ አንድ ደሃ መጥቶ ነበር ባይ ያነ ደሃ ምግብ የሚሰጠው የለ የሚያበላው የለ። ያው ሁሉንም ሲበላ ያየ የኔ ራሴን የተዘጋጀውን ምግብ ወስጄ ለሱ ሰጠሁት። ይሄ ነው ሰለሞን የሚለው ጽድቅ ከሞት ያድናል። በእውነት በዚህን ቀን መሞት ነበረብሽ እባቡ ቢሆንና የመጣው እባብ። ይሄን በጎ ስራ ስለሰራሽ ግን ያነ ጽድቅ ያደረግሽው ያንን ሰረዘው ከሞት ዳንሽ። እና አንዳንድ ጊዜ ማወቅ ያለብን አንድ በጎ ነገር ስናደርግ ስንል በመጀመሪያ ይሄን የምናደርገው ለራሳችን ነው። ይሄ ለራሳችን ነው። ያነ ሰው ገንዘብ የሚለምነን ማመስገን አለብን። አሁን ምን መጣ፣ ምን ሊያደርግ፣ ምን ሊሰራው፣ ምን ለማድረግ ከማለት ይሄ ሰው እኮ እኛን ከብዙ ነገሮች ከማናውቀው ነገር ያድነናል። በጎ ስራ መስራት ዝሮ
ወደኛ እንደሚመጣ ይሄን ማወቅ አለብን። ምን ይላል ሰለሞን? አሽለኽ ላኽሜኻል ፕኔሃ ማይም ኪበሮቭ ሃያሚም ቲምጻኤል ነው ይላል። ዳቦህን በውሃው ጣለው። ያነ ዳቦ የጣልከው ዞሮ ዞሮ ወደ አንተ ይመለሳል። ምን ይላሉ? አንድ በጣም ግሩም የሆነ ታሪክ ነው። አንድ ትልቅ ሊቃውንት ነው የነበር እና ከዛው ከነበሩበት አገር የአሕዛብ አገር ነው። ያው እዚህ አገር ቀድሞ ገና አገሪቷ ሳትገነባ ቀደም ያለ ታሪክ ነው እና አንድ የሆነ አሕዛብ ልጁን ከቤቱ አባሮ ገና ልጅ ነው ገና የስንት ዓመት የ3-2 ዓመት ገንዘብ የለኝም አንተ መጠወር ውጣ ብሎ አባሮ ያን ልጅ ሲያለቅስ ያን ሊቃውንት አየውና ቢጠይቅ ልጁን አልፈልገውም። ምን አደረገ? ወደሱ ያንን ልጅ አገባው፣ አሳደገው። በ18 ዓመቱ ያንን ራብ ያው ራስን ችያለሁ በእውነት ለአንተ እንዴት አደርግህን ነገር በጎ ስራ ለመመለስ ያቅተኛል፣ ግን ላደረከው ለሰራው በጣም ነው ማመሰግን ብሎ እንግዲህ ራስን እችላለሁና ብሎ እንትን ሲለው አይዞህ ምናምን ካስፈለገ ወደዚህ መምጣት ትችላለህ ብሎ ያን ራብ እንትን አለው። ያን ልጅም ስራ አገኘ፣ ጥሩ ስራ የሆነ ቀስ በቀስ እያለ የዳቦ ጋጋሪዎች ዋና ኃላፊ ሆነ እና አንድ ጊዜ ምን ይሆናል? ፋሲካ እነዚህ አሕዛቦች ተሰብስበው ውይይት ያደርጋሉ። ይሄ ፋሲካ እንግዲህ ይሄው ሲጨረስ ይሁዲዎቹ ላይ እየሮጡ ዳቦን ከኛ መጥተው ነው የሚገዙ እና የነዚህን ይሁዲዎች ንብረታቸውን ሁሉ እንድንወስድ ምናደርግ ከዳቦ ከምንሸጥላቸው መርዝና አግባና ያንን ሰጣቸዋለን። ያንን ሲበሉ ይሞታሉ፣ እኛ ንብረታቸውን ወስዳለን ብለው ይሄን ነገር በደንብ አድርገው የሚስጥር ስብሰባ አድርገው ያው ያን ኃላፊ ማለ ሰማ፣ ዝም አለ። እሱም አብሮ ሽሽ ያለ ተስማማ። አሁን ምን አደረገ? ሂዶ ወደ አሳደገው ወደ ይሁዲው ሄደ። ሰላም ብሎ ተቀበለው። ይሄው ላደረከልኝ ሁላ ለዛ ለሰራሃልኝ አሁን ያው ደሞዝ የምችለውን እየከፈልኩ ነኝ በአሁኑ ጊዜ እና ምልህ ምንድነው እንግዲህ እኔ ኃላፊ የዳቦ ጋጋሪ ኃላፊ እንደሆንኩ ታውቃለህ እና አሁን እናንተን ለመግደል የሆነ ውይይት ተደርጓል እና በዳቦ ፋሲካው ሲወጣ የዛን ጊዜ እናንተ ሁሉ እንድትሞቱ ተብሎ ይሄ ነገር ተወስኗል። እንደዚህ ነው። አዎ አመሰግናለሁ ብሎ እንግዲህ አይዞህ ቀጥልበት፣ እኔ ራሴ ለዚህ መፍትሄ ያገኛለሁ፣ ግን አንተ ምንም አትበል፣ ዝም ብለህ እነሱ ጋር ተሳተፍና እኔ የሆነ ዘዴ ፈጥራለሁና በእውነት አመሰግናለሁ። እንዲያው ለዚህ ያላሳደኩም ግን እግዚአብሔር አምላክ ይኸው እንዴት አድርጎ እንዳዳነን ብሎ አምላክ ማመሰገናለ። አሁን ጸሎት ቤቱ ፋሲካ ሊወጣ ሲል እሱ ነው ዋናው ትልቁ ራብ። ያንን ህዝቡ ሁላ ስብሰባ አድርጎ ስሙ ተሳስቻለሁ፣ ፋሲካውን አስቀድመን አግብተነዋል፣ አስቀድሜ ስላገባሁት እና ፋሲካ የሚወጣ በማክሰኞ የሚወጣው ሐሙስ ቀን ነው የሚወጣ። አሁን ይሄን ወዲያው ሊወጣ ሲል ነው የነገራቸው። እነዚህ አሕዛቦች ያንን ዳቦን ጋግረው ይሁዲዎች ይመጣሉ ሲጠባበቁ ሳይመጡ ቀረ።
አሁን በዛን ሰዓት እንዴት ነው ለምንድን ነው ብለው ሲመረምሩ ቢጠይቁ ራቡ ተሳስቶ እንደዚህና እንደዚህ እኛን ሊያከስረን ስንት ዳቦ አዘጋጅተን አሁን እንደዚህ ለንኮ ከስረን ቀረና እናሳ ወደ ንጉሱ እንሂድና እንክሰሳቸው። ወደ ንጉሱ ሄዱ። ይሄው ለነሱ ብለን አስቀድመን በየዓመቱ እንደምንዘጋጅ ተዘጋጅተን ይሄው ለዳቦ ወደ ቆሻሻ ሊሄድ ነው አሁን እና ለምን ራቡ አስቀድሞ አልነገረንም? አሁን እኮ ባዶ እኮ ሆነን። ንጉሱ እውነታቸውን ነው በሉ እንድንጥራው አስጠራው። ያነባ መጣ። እንዴት ይሄን ነገር ታደርጋለህ? ምን ሰረች? ዳቦን ጋግረው ተዘጋጅተው በየዓመቱ የምትገዙትን የሁላ ስንት ማት የሆነ ዳቦ ለእናንተ ብሎ ተዘጋጀው ይሆንና ወደ እንትን ሊሄድ ነው። እነዚህ ሰዎች እኮ ከሰሩ። ለምን ይሄን ትሰራላችሁ? አይ እሺ እንደዚህ ከሆነ ውሻ አምጡልኛል። አመጡ። ያንን በስጋ አድርጎ ያንን ዳቦን አያይዞ ያንን ለዛ ውሻ ተቀበለ። ያንን ውሻ ያንን ሲበላ እዛው ላይ ፍግም ነው ሞተ። ምንድን ነው? ይሄውና መርምረው ይሄውና ዳቦውን አምጡ ብዬ የተመጣው ዳቦ መርዝ ያለበት ነው። ቢመረመር ሁሉ መርዝ ያለው። ኦሆ የዛን ጊዜ ንጉሱ በጣም ተበሳጨ። እንኳን ያን ሁላ ደነገጡ። እንደዚህ አድርጎ እግዚአብሔር አምላክ አዳናቸው። ይኸውላችሁ በጎ ስራ መስራት ይሄን ልጅ ቢያሳድገው ያነ ልጅ ብሎ እንደዚህ አድርጎ ከዛ ሁላ ሞት አዳናቸው። እና በጎ ስራ ጥሩ ስራ መስራት ሁልጊዜም ትልቅ ማይረግ ትልቅ ደረጃ የሚያደርስ የሚል ነው፣ ወደ አምላክ የሚያቀርበን ነው። እና ስለዚህ ቤተ መቅደሱ ይሄ ቦታ የተቀደሰ ቦታ ሲገነባ ሲል በጥሩ ሁኔታ በደንብ አድርጎ እያንዳንዱ እግዚአብሔር አምላክ እንደሰጠው ይሄን መስጠት አለበት፣ በጎ ስራ መስራት አለበት። እና ይሄ መገናኛ ድንኳን ዋናው ዓላማው የእስራኤል ሕዝብ ከዛ መጥቶ ወደ አምላክ እንዲቀርብ ነው። ስለዚህ ከመጀመሪያው እስከ መጨረሻው በተቀደሰ ሁኔታ መሆን አለበት። ሁለት በጻልኤል በን ኡሪ በን ሁ እንደዚህም አኺሳማኽ የሚባሉ እነዚህ የዳን ወገንና የይሁዳ ወገን የሆኑ እነዚህን እግዚአብሔር አምላክ የተለየ መንፈስ ቅዱስ አግብቶባቸው ነበር። እነሱ እያንዳንዱ የሚያመጣውን የት ቦታ ይቀርባል። አንዱ ከልቡ ያመጣው ከተቀደሰው ከኮደሻ ኮዳሽም ሲሆን ነበር፣ ከተቀደሰው ቦታ ይሆናል። አንዱ ደግሞ ከልቡ ካላመጣ ደግሞ ከውጭ ይሆናል። አንዱ ደግሞ እስከዚህን ካልሆነ ደግሞ ያንን ያመጣውን በማየት እያንዳንዱ የት እንዳመጣው ያውቁ ነበር። እንዴት አይነት ሐሳብ ነበረው? ከልቡ ነው የሰጠው፣ ከልቡ አልሰጠም። እና በዚህ በተቀደሰ ሁኔታ ይሄ ቦታ እንዲገነባ ፈልጋለሁ አምላክ አለ። ይሄ ሚሽካን መገናኛ ድንኳን 38 ዓመት ብቻ ነው ነበር። ይሄ ሁላ ለ38 ዓመት 5 ፓራሻ መጽሐፍ እንደዚህ አይነት ነገር አላየንም። ይሄ ግን እግዚአብሔር አምላክ የሚያስተምረን ምንድነው? አንድ ቦታ ሲሰራ በንጽህና በጥሩ ሁኔታ በደንብ አድርጎ መገነባት አለበት። እና ቅድም እንዳልነው ይሄ ምኖራ በጣም ትልቅ ዓላማ ያለው ነው። 7 ፈሙዝ ያለው አፋፍ ያለው እና ሁሉም ወደ መካከለኛው እንግዲህ ወደ ኤምጻይ ወይም ደግሞ ከመካከለኛው ያለ ፈሙዝ አለ። ይሄን የሚያሳይ አካላታችን የሚያሳይ ነው።
ሁለት አይን አለን፣ አፍንጫችን ሁለት ነው። እነዚህ ሁለት ጆሮ ናቸው። አፋችን ደግሞ ይሄ ሰባተኛው ነው። እነዚህ የሚያሳዩት ሰው በእነዚህ በሰባት ነገሮች ወደ ላይ ሊዘርቅ ይችላል፣ ወደ ታች ሊወርድ ይችላል። በጎውን ነገር ሁሉ ጊዜ ከሰማ፣ ጥሩን ነገር ሁሉ ጊዜ ካየ፣ ጥሩ አይን ካለው፣ ጥሩ ነገሮችን አሸተተ፣ በአፉ ሌላ ነገር ካልተናገረበት፣ የተቀደሰውን ነገር ብቻ ሰውን በዛ ካልበላበት ማለት ምንድነው? ሰው መብላት ማለት ስጋውን መብላት ማለት በሰው ላይ መናገር፣ እምነት በሰው ላይ መናገር፣ ስለ ሰው ሁሉ ጊዜ ያንን ማገላበጥ ማለት። በዚች በምላሳችን ሰውን እንገላለን። ገሌ እንደዚህ ነው፣ ይሄን እየሰራ ይሄን ያደረገ ይሄን እያልን ግን በመጀመሪያ የራሳችን ሳንሸፍን በሌላ ሁሉ ጊዜ እንናገራለን። መጀመሪያ ሰው ራሱን ይመርምር። እነዚህን 7 ነገሮች በጥሩ ሁኔታ በደንብ አድርገን ተጠበቅናቸው ይሄ እንደሚኖራ መብራት እንደሚያበሩ ናቸው። ይሄ ልናበራ እንችላለን፣ ያንን ደግሞ ጨለማ ልናደርገው እንችላለን። እና ስለዚህ እንዳልነው እነዚህ 7 ነገሮች የሚያሳዩ አካላታችን የሆኑ ናቸው። ሁለተኛው ደግሞ የሚነበበው በዚህ ሳምንት ፓራሻት ኪቲሳ ይላል። ፓራሻት ኪቲሳ ያው ፓራሻት ሽካሊም ይባላል። ይሄ ፓራሻት ሽካሊም ያው የሚነበበው በዚህ ሳምንት ነው። እንዳልነው 3 ኦሪት ይወጣል። አንዱ የሳምንቱ ይነበባል። ያው ሁለተኛው ደግሞ የጨረቃ በዓል ይነበባል። ሶስተኛው ደግሞ የፓራሻት ሽካሊም ይነበባል። የሚለው ከዛ ምንድነው? ቫይዳቤር አዶናይ ከምዕራፍ 30 ነው። እግዚአብሔርም አምላክ ለሙሴ እንደዚህ አለው። እግዚአብሔርም አምላክ ለሙሴ እንደዚህ አለው፣ ኪት ኢሳይቶች ብነ እስራኤልን ሕዝብ በምትቆጥር ጊዜ እያንዳንዱ ቤዛ ለነፍሱ ይስጥ። ቨሎየ ባይምነገፍ በዛን ጊዜ አሁንስ እንደሆነ አምላክ ቁጣ እንዳያድርባቸውና መክሰፍት እንዳይመጣባቸው እያንዳንዱ ከ20 ዓመት የሚያልፍ ግማሽ ሰቀል ይስጥ። ሀብታሙም እንዳያበዛ ደሃውም እንዳያሳንስ ይላል። ይሄ የሚወሰደው ለምንድን ነው? የግማሽ ብር የሚወሰደው ያው እስከ ፑሪም እያንዳንዱ ግማሽ ብር የሚሰጠው ዛሬ እንበል 30 ብር ነው እና የማኻጺታ ሸቄል የሚደረገው ስለምንድን ነው? ዓላማው ስለምንድን ነው? ቤተ መቅደስ በነበረበት ሰዓት ቁርባን ሲቀርብ ነበር። እንግዲህ የቁርባን የህዝብ ቁርባን የጧት መሳዊት አለ፣ የማታ ፀሐይ ሊገባ ሲል መሳዊት የሚቀርብ አለ። ሁሉ ጊዜ በየቀኑ የጨረቃ በዓል የዓመት በዓሎች በየቀኑ ቁርባን የሚቀርብበት ነው። ይህን የህዝቡን ቁርባን የሚቀርበውን የት ነው የምናመጣው? ከዚያት ነው የሚመጣ። እንግዲህ ይሄ ቁርባን የህዝቡ ስለሆነ ህዝቡ መሳተፍ አለበት። ይሄ ግማሽ ሰቀል የሚወሰድ እያንዳንዱ ግማሽ ያንን ወስደን በዛ ምን ይሆናል? ለቤተ መቅደሱ ቁርባን ለሚቀርብበት ለዘይቱ፣ ለወይኑ፣ ለሁሉ እንደዚህም ለደቄቱ ላለ ሁላ ለሚቀርበው ሁላ ቁርባን ያነ በዛ በገንዘቡ ህዝብ ነው የሚገዛ። እንግዲህ ሀብታሙ ካበዛ እኔን እንግዲህ የሚቀርበው ቁርባን ለኔ ሊያስወግድልኝ ይችላል ብሎ እንዳይኮራ ነው። ደሃው ደግሞ ሐሳነሰ ደግሞ አይኔ ያሳንሻለሁ ለኔ ይሄ ነገር ሊጠቅም አይችልም። ስለዚህ እያንዳንዱ የሚችለውን የሚቆምበትን አንድ ጊዜ በአመት ይሄን መስጠት አለበት። ሁለት ዓላማ አላቸው። አንድ ህዝቡን ለመቁጠር ነው።
ህዝብ ሲቆጠር እንደ በግ 1 2 3 4 5 6 ተብሎ አይቆጠርም። ህዝቡ ሲቆጠር በሰቀል በገንዘብ ነው የሚቆጠር። በገንዘብ መቆጠር አለበት። እና ሁለተኛው ደግሞ ቁርባን የሚቀርበውን ያነ የጧቱና የማታው የሚቀርበው ለመትፋል የሚቀርበው ይህ ሁላ የሚሆነው በደንብ አድርጎ ለሁሉም እንዲበቃና እያንዳንዱ እንዲሳተፍበት። ይሄ ቦታ ማን ይባላል? ሐራ ሌባኖን። ሐራ ሌባኖን የተባለ ምንድነው? የእስራኤልን ኃጢአት የሚያነጻ ቤተሚቅዳስ መገናኛ ድንኳን ያነ ቁርባን በሚቀርብ ጊዜ የጧቱ ማታውን ሰው የተሳሳተው ካላወቀው ካለ ይሄን ያንን ያስወግዳል። እንደዚህም በቀኑ ደግሞ ያደረገ ደግሞ ሳውቅ የማታው ደግሞ ያነ የሚቀርበው ቁርባን ደግሞ የእስራኤልን ሁሉ ዚህ ኃጢአት ያስወግዳል። ስለዚህ ሁሉም ሲሳተፍ በአንድ አምሳል በአንድ ሁኔታ ያንን እያንዳንዱ መሳተፍ አለበት ማለት ነው። እና መጀመሪያውም እንዳልነው የእስራኤልን ህዝብ ለመቁጠር ለማለት ነው። እና የእስራኤል ህዝብ እንዳልኩት ቅድም ሲቆጠር እንደ በግ መቆጠር የለበትም። አሁንስ እንደሆነ በዳዊት ንጉሠ እስራኤል ዘመን ዳዊት ንጉሠ እስራኤል ዮአብ ቤን ጹሪያ የሚባለውን ሂደህ ህዝቡን ቁጠረው ብሎ ይልከዋል። በዛውን ሰዓት ዮአብ ምን አለው? ምን ብለህ ህዝቡ ይቆጠራል? እኔ እኮ ነው ኃላፊው፣ አንተ አይደለህም ኃላፊው፣ ሂድ ቁጠር ተብለሃል ሲባል ሄዶ ቆጠረ። 6 ወር ሄዳን እስከ ቤርሸባ እነን ሲቆጠር የእስራኤል ህዝብ 700,000 እንደዚህም የይሁዳ 500,000 እና ይሄ ነው ቁጥሩ ብሎ መጥቶ ለንጉሱ ይሄን ነገረው። የዛን ጊዜ ዳዊት ንጉሠ እስራኤል ታወቀው። እንግዲህ የሰራውን ያደረገውን በጣም ልቡ ደነገጠ። ነብዩ መጥቶ ጋድ የሚባለው መጥቶ እነዚህ 3 ነገሮች ምረጥ፣ ወይም በጠላት እጅ ትሰደዳላችሁ፣ ወይም የሆነ ደግሞ ቸነፈር መጥቶ ያንን ዘመራ እንዲያለው ሁላ አዝመራውን ሁላ መጥቶ ያንን ይበላባቸው እያለ ይሄን ሲያማርጠው በመጨረሻ ምን አለው? ኒ ፕላና በያዳና በአምላክ እጅ እንውደቅ ብሎ ለአምላክ ይሄን ነገር ሰጠው። እና ያንን ህዝብ ስለቆጠረ ነው። ለምን ህዝቡን ቆጠርክ ተብሎ ነው። በዛን ሰዓት አምላክ 75,000 ህዝብ መላኩ መጥቶ ያንን ህዝብ ሲገለው ዳዊት ንጉሠ እስራኤል እሪ አለ። እኔ እኮ ነኝ ኃጢአተኛው፣ እኔ ነኝ ይሄን የሰራሁት፣ እኔን ግደለኝ፣ ለምን ይሄን ህዝብ ትገላለህ ሲል በዛን ሰዓት ያነ ሁላ ቆመ አለ። ይሄ ሁላ የመጣ ግን እግዚአብሔር አምላክ እዚህ እንደሚለው በእስራኤል ልጅ መቅሰፍት እንዳይሆን ስትቆጥራቸው በገንዘብ መቆጠር አለባቸው። ሰውን 1 2 3 ተብሎ አይቆጠርም አይልም። እና በዚህ ሳምንት እንዳልነው 3 ኦሪት የሚወጣበት ፓራሻ ነው። ያው ሳምንቱ በጣም የተለየ ሳምንት ነው። እና ፓራሻት ሽካሊም ይሄ ሁለተኛ ደግሞ ምክንያቱ ነው፣ 3ኛ ማለት ነው። ይሄ የሚያሳየው የእስራኤል ልጆች በሐማን ጊዜ 10,000 ብር ወስዶ በዚህ በ10,000 ብር ለንጉሱ ያቀረበው ወይም 10,000 በአሁኑ ጊዜ ብንለው በቀድሞ ያው ኪካር ከሰፍ ይለዋል። ይሄ በአሁኑ ስንት ሚሊዮን የሚሆን ነው በአሁኑ ሲተረጎም ሲል እሱ አስቀድሞ ይሄን ነገር ለንጉሱ ይሁዲዎች እንዲሞቱልኝ ይሄን ገንዘብ ሰጣለው ስላለ ከሐማን ገንዘብ በፊት ይሄን ነገር ሳይነበብ የሰው ታሪክ እስራኤል ገንዘባቸውን አስቀድሞ ያቀርባሉ። ለምንድነው? ቤዛ ለነፍሱ። ይሄ ጽድቅ ቅድም እንዳልነው በጎ ስራ ስንሰራ ያና አንዳንድ ነገሮች የሚመጡትን ያንን ሁላ ሊያስወግድልን ይችላል። ስለዚህ ደግሞ አሁን ከዚህ ከጨረቃ ባል ጀምሮ
ያው ይሄ ነገር ይሰጣል። እስከ ፑሪም የሚሰጡ አሉ። እስከ ፑሪም መጊላው እስከሚነበብ እስከዛ እያንዳንዱ በአሁኑ ጊዜ 30 ብር ማለት ነው። እያንዳንዱ ይሄ ቤዛ ለነፍሴ ብሎ ያንን ይሰጣል። ይሄ ትልቅ የሆነ ትምህርት ነው እና ስለዚህ ይሄን በአጠቃላይ ይመስላል። ብዙ ነገሮች ነበሩ ግን የጊዜ እጥረት ስላለ እግዚአብሔር አምላክ ህዝቡን ይባርክልና ህዝቡን ይቀድስልና በቸር በሰላም ደግሞ ለእስራኤል ድል አድርጎ ደግሞ ሐማን እንደጠፋ ደግሞ የሐማስን ህዝብ ደግሞ እነዚህ ሁላ መኻብንም እግዚአብሔር አምላክ ያጥፋልና እግዚአብሔር አምላክ ሰላሙን በአገራችን ያምጣልና። ሰላም ለማህበረ ቤተ እስራኤል።